እንደ ቅድስት ምርጥ መሆን አለባት። ደግሞ እኮ ንግግሯ እንዴት እንደሚያምር። መድብል የጠበቃውን ቤተሰቦች ባለቤቱንና ልጆቹን ማለት ነው አግኝቷቸው የዝና ሰዎች ሊደርሱባቸው አይችሉም ወደ ተባለው ቦታ እየወሰደ ሳለ ያጋጠመው ትልቅ ነገር አለ። እሱ ምንድን ነው? እንደዚሁም ደግሞ ወዴትስ ነው የሚወስዳቸው? መድብልን አሁን መንገድ ላይ የያዙት ሰዎች የዝና ሰዎች ናቸው ወይስ የህግ አካል ናቸው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ለማዳመጥ ሞክሩ። ቪዲዮውን በመሀል ያስገባላችኋለሁኝ። እንግዲህ ካሳለፍነው ፓርት ላይ ጠበቃው ለመድብል ደውሎ ነበረ። ደውሎም የቤተሰቦቼ ሁኔታ እያሳሰበኝ ነው፣ እንደዚሁ የቤተሰቦቼን ሁኔታ ካስተካከልክልኝ አሁን ላይ ወደ አቃቂ አክስቷ ስላለች የባለቤቴ አክስት ምናልባት ወደዛ ነው ሊሄዱ የሚችሉት፣ እዛ አካባቢ ልታገኛቸው ትችላለህ በማለት ነበረ የጠየቁት። እርግጥ መድብል ጠበቃው ያለው ነገር ብዙም አልተዋጠለትም። ይልቁንስ ጠበቃው ሞቷል ተብሎ ሲቀበር በአስክሬኑ ሳጥኑ ውስጥ ያለው ሰው ምንድን ነው? ሳጥኑ ባዶ ነው ወይስ ሌላ ሰው ነበር በውስጡ የሚለውን እሱን ቼክ ለማድረግ መቃብር መቆፈር አለብን እያለ ነበረ መድብል። በዚህ ነገር ላይ ደግሞ ብሩክ አልተስማማም። ብሩክ መድብል ባለው ነገር መስማማት ይቅርና አሁን ላይ ወደ ቤት ሌላ ችግር ይዞ እየመጣ ነው። እንግዲህ ከአሁን በፊት ብሩክ በማህሌት ምን ያህል ስቃይ እንዳየ ሁላችንም የምናውቀው ነገር ነው። የማህሌት ወጥመድ አሁንም አላለቀም። ከመንገድ አንስቶ አሁንም የማህሌትን ባልደረባ እንደዚሁም የማህሌትን ተላላኪ የሆነችውን ሴት አሁንም መልሶ ወደ ቤቱ ይዟት መጥቷል። መልካም ሰዎች እንደዚህ በጣም ለሰው የሚራሩ ሰዎች የሚከፍሉት ዋጋ በብሩክ እያየን ያለ ነው። ባይዘዌ አንድ ሰው አንዴ ወይን ሁለቴ ይሳሳታል እንጂ እንደዚህ እድሜ ልክ ደግሞ እንደ ብሩክ መሳሳት በጣም ነው የሚገርመው። እንግዲህ ከአሁን በፊት ማህሌት ምን ያህል ርቀት እንደሄደች በምን አይነት ነገር ብሩክን እንዳታለለችው፣ እንደዚሁም እሱንና ቤተሰቡን በተለይ ምሳሌን እንደዚሁ አብራቸው የምትኖረውን አጋጃቸውን በወቅቱ ቅድስትንም ያልሞከረችባቸው ክፋት የለም። በብዙ ነገር በምታውቀው በምትችለው ነገር ሁሉ እነሱን ለማጥቃትና እነሱን ለመጉዳት እንደዚሁም ደግሞ ቤታቸውንም ሁሉ ነገራቸውን በእሷ ስም ለማድረግ በእሷ ቁጥጥር ስር ለማድረግ ያልሞከረችው ነገር የለም በጥቅሉ። እንግዲህ ያ ሁሉ ሲሆን አብዛኛውን የብሩክ የዋህነት ነው ለዚህ ሁሉ አደጋ እያጋለጣቸው የነበረው። ለምሳሌ መድኃኒት እየጨመረች ስትሰጣት እንድትድን የጤንነቷ ሁኔታ እንድስተካከል ሳይሆን ይበልጥ እንዲዛባ የጤንነቷ ሁኔታ ከቀን ወደ ቀን ወደ ከፋ ነገር እንዲሄድ የሚያደርግ መድኃኒት ስትሰጣት ለራሱ ቅድስት ስትከላከልላት፣ ብሩክ ደግሞ በየዋህነት የእውነት መድኃኒት እየሰጠቻት መስሎት ብዙ ጊዜ የማይመከር መድኃኒት እንድትወስድ አድርጓል። ያማል በቃ ብሎ እንግዲህ ወደ ሕክምናም እንዳትሄድ ለሕክምና የሚበቃ ብርም የትም እንዳያገኝ ከዛም አልፎ እንዲታሰር በብዙ ነገር ሞክራ ያ ሁሉ አልሳካላት ብሎ አሁን ላይ ደግሞ የመጨረሻ አማራጯን ቅድስትና እሱን ማለያየት ነው። ለዛም እንግዲህ ባልደረባዋን ወደዛ ቤት እንዴት እንደምታስገባት ሁሉን ነገር አቅዳ አሁንም ያንኑ የበፊቱን የዋህነቱን መልካምነቱን እንደዚሁም አሁን ላይማ ሞኝነት ቢባል ራሱ የሚያስኬድ ነው የሚመስለኝ የብሩክ ጸባይ። ሰው እንዴት ይሳሳታል? ሁሌ እንዴት ይሳሳታል? በዙሪያው አሁን ብሩክና መድብል በዙሪያቸው ምን ያህል ጠላት እንዳላቸው፣ በዙሪያቸው ምን ያህል እነሱን ማጥመድ የሚፈልጉ ሰዎች እንዳሉ እያወቀ ዝም ብሎ ፊት ለፊት ስታለቅስ ስላያት ብቻ አምኖ ወደ ቤት ማስገባት የለበትም ነበር። በዋናነት አሁን ላይ ማንም ያለሽበትን ሊያውቅ አይችልም ተብላ በትልቅ ጥበቃ ውስጥ ያለችው ሉላ እነሱ ቤት ነው ያለችው። አሁን የሉላን ጉዳይ ማህሌት ካወቀች ለዝና ቀጥታ ትናገራለች። ዝና ደግሞ የቻለውን ነገር ሁሉ ያደርጋል። ታውቃላችሁ፣ ሉላን ለማግኘት ያልፈነቀለው ድንጋይ የለም። አሁን ላይ ሉላን ለማግኘት እንግዲህ ብሩክን ሞገስን እያፈላለገ ነው ያለው።
ስለዚህ ማህሌት የላከቻት ሴት የሉላን እዚህ መኖር ለማህሌት ነገረቻት። ማለት መድብልና ብሩክ በጣም ወዳልፈለጉት ወዳልተጠበቀ አደጋ ውስጥ ሊያስገባቸው ይችላል። ባይዘዌ ዝና ይህንን ነገር ይሰማል። ያማለይህ ግዴታ ነው ሉላ በመድብል ቤት በብሩክ ቤት ውስጥ መኖሯን በሰራተኛው አማካኝነትም ሆነ እንደዚሁ በራሱ ጊዜ የሚደርስበት ነገር ነው። ከዛም በኋላ ልክ እንድሰማ መድብልን ለማስፈራራት ይሞክራል። ሰው እየላኩ ነው ለማለት ይሞክራል። መድብል ግን በሌላ መልኩ ለዝና ትልቅ የሆነ ወጥመድ እያዘጋጀለት ነው ያለው። እንግዲህ መድብልንና እንደዚሁም ሞገስን እያስፈራራ እያሳደደ ያለው በዋናነት የተፈለገው ነገር ሉላን ለማግኘት እንደዚሁም ደግሞ ሰው በእጅህ የሰው ነፍስ አጥፍተሃል በማለት ሞገስን በማስፈራራት በማሳደድ ይህንን ቪዲዮ ለሕግ አካል እሰጣለሁ በማለት በተለያዩ ነገሮች ባይዘዌ ሞገስና ጠበቃው በተጋጩ ጊዜ ጠበቃው ተመቶ በወደቀ ጊዜ ሞገስ የቻለውን ያክል ለማዳን ለማትረፍ ሰውየውን ሞክሮ ነበር። ነገር ግን በድንጋጤ ውስጥ ስለሆነ ሙሉ ለሙሉ ሲቀርጸው የቆየው ልክ በቃ የሞተ ያክል ነበር የመሰለው በጣም ራሱን ስቶ ስለነበርና ከዛም በኋላ ዝና ወደ ጠበቃው በመጠጋት ሰውየውን ይበልጥ ትንፋሹን ለመያዝ እንደዚሁም ትንፋሹን ለማፈን ሁሉ ሞክሮ ነበረ። እንዲሞት ሁሉ ፈልጎ ነበር። ነገር ግን ጠበቃው በጣም ሲወራጭ ነበረ፣ እንደዚሁ በጣም ሲታገል ነበረ። ከዛም በኋላ ደግሞ ከፊት ለፊት ሰዎች መጡ። ሰዎች ሲመጡ እንደዚሁ ጠበቃውም እየተወራጨ ሳለ ዝና ሊጋለጥ ሲል ሰውየውን ለቀቀው፣ ጠበቃውን ማለት ነው። ጠበቃው በዚህን መካከል ቁጭ አለና ተነፈሰ። ኦልሬዲ ካሁን በኋላ ዝና ምንም አማራጭ የለውም። ይሄን ሰው ህይወቱን ማጥፋት አልቻለም እንጂ የዝና ፍላጎት ከመጀመሪያውኑ ጠበቃው እንዲሞት ነበር። ነገር ግን አልተሳካለትም። ያም አልፎ እንግዲህ አሁን ላይ ጠበቃው ከመድብል ጋር ተነጋግሮ እያንዳንዱ የዝናን ሴራ ለማጋለጥ ሙሉ ለሙሉ ዝግጅቱን እንደጨረሰ በስልክም ሆነ እያንዳንዱ ሌሎችን ፋይሎች እንደያዘበት ከአሁን በፊት እንግዲህ ከዝና ጋር ለተወሰነ ጊዜ ሲሰራ አይተናል። በድምፁን በመጠቀም ያዝናናው ይዘፍንለት ነበር። እንደዚሁም የታዘዘውን ነገር ሁሉ ያደርግ ነበር። ወደ ሞገስም የላከው ራሱ ዝና እንደሆነ ሞገስን ማጥፋት አለብህ፣ ያለበለዚያ ግን ቤት የያዝኩትን ከሉላ ጋር የነበረህን ከሉላ ጋር ሳይሆን ከማነች ከትህትና ጋር የነበረውን ቪዲዮ ለባለቤት አሳያለሁ። ከዛ በኋላ ባለቤት ደግሞ የምትወስነው ውሳኔ ይኖራል በማለት እያስፈራራው እንደዚሁ በትዳሩ በአጠቃላይ በትዳሩ እያስፈራራው እንደነበረ ትዳሬ ከሚፈርስ ልጆቼን ከምበትን ብሎ ደግሞ ይህን ነገር አማራጭ እንደተጠቀመ ይህን አማራጭ ተጠቅሞ እዛው ቦታው ድረስ ዝና ጋር ሄዶ ሞገስን አግኝቶት ሞገስን ለማጥፋት ሙከራ እያደረገ ሳለ እንግዲህ ነገሮችን ሞገስን በጣም ተደናግጦ ነበረ። በወቅቱ ጠበቃው በጠቀሳ እንደዚሁም ደግሞ ራሱን በማንቀሳቀስ ሞገስን ለማስረዳት ሞክሮ ነበር። እንደዚሁም ጠበቃው ደግሞ ሙሉ ለሙሉ ለሞገስ ግልጹን መናገር አይችልም። በዋናነት ዝና እየተከታተለው ነው። በቅርብ ርቀት ነው ዝና እያዩ ያለው። አንድ ስህተት ሰራ ማለት ዝና በቤተሰቦቹ ላይ ትልቅ የሆነ እርምጃ ይወስዳል የሚል ፍርሃት አለው። ይህ እየሆነ ሳለ ሞገስን በጣም ተደናግጦ ስለነበረ ይታገለዋል። ሲታገለው እንግዲህ ጥይቱ ባርቆ ነበረና በሁለታቸው መካከል በእጃቸው ላይ ያለ ይተኮሳል። የተተኮሰው ጥይት ደግሞ እንደ አጋጣሚ ትንሽ የሆነ ጭረት ነበረ በሰውነቱ ያገኘው ጠበቃውን። ይሁንና በጣም ተደናግጦ ራሱን ስቶ በወደቀበት ጊዜ እንግዲህ ዝና ይህን ሁሉ ስኬት በአንድ ላይ አግኝቷል። በዋናነት ትልቁን የነመድብልን ትግል በሞገስ ማስፈራራት ይጀምራል፣ በቪዲዮ ማስፈራራት ይጀምራል። ያ ሁሉ ነገር አሁን ላይ ፈጽሞ እንደማይሳካለት እርግጠኛ ሆኗል። ነገር ግን መድብልና ጠበቃው እንደተገናኙ ፈጽሞ ዝና እስካሁን ድረስ ማወቅ የለበትም በሚል መንገድ ጠበቃውና መድብል ብዙ ነገሮችን አብረው እየሰሩ አብረው ተባብረው ነገሮችን ውስጥ ለውስጥ እየሰሩ ነው ያሉት።
መድብል ቀጥታ ከጠበቃው ጋር ይገናኛል ማለት ደግሞ ትልቅ የሆነ መድብልም ላይ ሆነ እንደዚሁ በብሩክ ላይ የመጨረሻ የሽንፈት የተስፋ መቁረጥ እርምጃ ይወስዳል ዝና በሚለው ለአሁኑ ላይ በምስጢር የያዙት እንጂ ካሁን በኋላ ግን መድብል ዝናን የሚያስፈራራበት ትልቅ ነገር እንደያዘበት በቅርብ አንተው ለምነህ ትደውልልኛለህ ብሎም ሲያናግረው ነበረ። ስልክ በተደዋወሉ ጊዜ በስልክ ባደረጉት ቆይታ በጣም ሲያመናጭቀው ነበረ መድብል ዝናን። ዝና ትህትና የት እንዳለች አውቃለሁ ብለሃል ባለፈው ብሎ ለመድብል ሲጠይቀው ነበረ። አዎ አውቃለሁ፣ ነገር ግን አንተ ነገሮችን አበላሽተዋል፣ ካሁን በፊትም ነግሬሃለሁ ብሎ ይነግረዋል። ዝና ትህትናንና ሉላን ለማግኘት የሚችለውን ሁሉ መስዋዕት ለመክፈል ዝግጁ ቢሆንም በሞገስ ላይ ያደረገው ነገር ግን ትህትናን ለማግኘት እንደማያስችለው ለትንሽ ተሳስቶ ስህተት እንደሰራ ገብቶታል። ይሁን እንጂ አሁንም ላለመሸነፍ እየሞከረ ነው ያለው ዝና። በቅርብ ቪዲዮ ልክልሃለሁ ብሎታል መድብል። እንግዲህ መድብል ይህን የተናገረው የምን አይነት ቪዲዮ ሊልክልኝ ነው? እውነት ያንን መቃብሩን ቆፍሮ ጠበቃው እንዳልተቀበረ ሊያሳየኝ ይሆን ወይስ ደግሞ ጠበቃውን አግኝቶት ሌላ ሚስጥር ወጥቶብኝ ይሆን የሚል። ምክንያቱም ጠበቃውም ጠፍቶ ነው ያለው። ጠበቃውን በፍለጋ እንግዲህ ዝና ስንት ቀን ሆኖታል? በጣም ብዙ ቀናትን አስቆጥሯል። በሌላ በኩል ደግሞ የትህትናን ኩላሊት የሚፈልገው ሰው በጣም እንደደከመና ካሁን በኋላ ምንም አይነት ቀዶ ሕክምና ቢደረግለትም እንኳን ህይወቱን ማትረፍ እንደማይቻል አይተናል። እንደዚሁ ራሱም ካሌብ የተናገረው ነገር ነው። ካሁን በኋላ ምንም እንኳን በፍጥነት ትህትናን ማምጣት ብትችል ካሁን በኋላ እሱን ማትረፍ አንችልም። ጓደኛዬ በጣም ባለውለታዬ ማለት በጣም በሱ ዙሪያ ምንም ልነግርህ አልችልም። በሱ በኩል የከሰርኩትን ገንዘብ እያንዳንዱ ነገር ታመልስልኛለህ። እንደዚሁም ካሁን በኋላ ካንተ ጋር አብሬ መስራት ይቆማል። ይሁን እንጂ ትህትናን አገኝተህ ትበቀልልኛለህ በማለት እያንዳንዱ ትዕዛዝ አስተላልፏል። ዝና ምንም አይነት ማስተባበያ እዚህ ጋር ምንም ብሎ ማንሳት አይችልም። ምክንያቱም አድርግ የተባለውን ነገር እያደረገ አይደለም። በወቅቱ ጊዜ ተሰጥቶታል። እንግዲህ ትህትና በጠፋች ጊዜ የነገዋን ጀንበር የምታይ ከሆነ እኔ ዝና ራሴን እሰዋለሁ ብሎ ነበረ። ለምን ራስህን አትሰዋም ብሎ ሁሉ ጠይቆታል። አገኛታለሁ አልኩ፣ ትንሽ ጊዜ ጠብቀኝ እያለ እንግዲህ ስንት ቀናቶችን አሳልፏል። ስንት ሳምንታትን ማለት ይቻላል። ትህትና ያለችበት ሁኔታ በጣም በጥሩ ሁኔታ ነው። ባይዘዌ በሌላ በኩል እየተለቀቀ ያለውን የትህትናን ታሪክ እያያችሁ ነው ብዬ ተስፋ አደርጋለሁ።